ጋዝላይቲንግ ምንድን ነው? ጋዝላይቲንግ ማለት የስነ ልቦና ማጭበርበር ዘዴ ሆኖ ያንተን እውነታ፣ ያንተን ሐሳብ፣ ያንተን እምነት እንድትጠራጠር መሆን ማለት ነው። ጋዝላይቲንግ ሌላ ሰው ነው እንድትጠራጠር የሚያደርገው። ስለዚህ ያንን ነገር መጠራጠር ስትጀምር እኔ በቀላሉ ምን ማድረግ እችላለሁ ማለት ነው፣ አንተን መቆጣጠርና ማጭበርበር እችላለሁ ማለት ነው። ምክንያቱም እውነት የትኛው ነገር ነው እውነት የሚለውን ለማወቅ አንተ ላይ መመርኮዝ አለብኝ ማለት ነው። ጋዝላይቲንግ በጣም አደገኛ መሆኑን የምታውቀው ሰዎች መጨረሻ ላይ ውሳኔ መወሰን አይችሉም። እውነት የትኛው ይሁን ውሸት የትኛው ይሁን ማወቅ አይችሉም። በህይወት ውስጥ ትክክለኛው መንገድ የትኛው እንደሆነ እንኳን አያውቁ። መኖር ይከብዳቸዋል መጨረሻ ላይ። ስለዚህ ሙሉ ለሙሉ በአንተ ጥገኛ ይሆናሉ ማለት ነው። ብዙ ጊዜ ሴቶች ናቸው ተጠቂ። ለምን መሰለህ? ሴቶች ብዙ ጊዜ በእንደዚህ አይነት ነገሮች ተጠቂ የሚሆኑት፣ በጋዝላይቲንግ በስነ ልቦና ማጭበርበሮች ተጠቂ የሚሆኑት ሴቶች ብዙ ጊዜ ከኦተንቲሲቲ ራሳቸውን ከመሆን በላይ ግንኙነትን ቅድሚያ እንዲሰጡ ማህበረሰቡ፣ አስተዳደግ፣ ህይወት ያስገድዳቸዋል ብዙ ጊዜ። በእኛ ሀገር ብቻ ነው ወይስ እንደ ዓለም አቀፍ ኮንቴክስት? በአብዛኛው ዓለም ላይ ያለው ነገር እሱ ነው። ምክንያቱም ሴቶች ራሳቸውን የሚገልጹበት አንዱ እውነታ ከሌሎች ሰዎች ጋር ባላቸው ግንኙነት ነው። ስለዚህ ሴቶች ስኬታማ ሆኑ የሚባሉት ምን ያህል ሌላን ሰው በመንከባከብ ላይ ጥሩ ናቸው የሚለው ነው። ስለዚህ ኢቨን ትዳር እኮ ብዙ ጊዜ ፌል ሲያደርግ ወይም ሲቋረጥ በዋናነት ተጠያቂ የሚሆነው ብልህ ስላልሆንሽ፣ አንቺ ትዳሩን አያያዙን ስላልቻልሽበት ተብሎ ጥያቄ ውስጥ የምትገባው ሴቷ ናት። ግንኙነት ላይ ብዙ ጊዜ ተጠያቂ የምናደርጋቸው ሴቶች ነው። ከልጅነት ጀምሮም ሴቶች ስታ ለሌላ ሰው ኃላፊነትን መውሰድ ነው የሚለማመዱት። ስለዚህ የራሳቸውን ኦተንቲክ ፊሊንግ የራሳቸውን የውስጥ ፍላጎት እየተው ስለሚመጡ መጨረሻ ላይ በቀላሉ ማኒፕሌት ለመደረግ ተጋላጭ ይሆናሉ ማለት ነው። አንድ ሰው ማኒፕሌት እያደረገን እንደሆነ የምናውቅባቸው መንገዶች አሉ። አንዱና ትልቁ ነገር እየተጭበረበርክ እንደሆነ የምታውቀው በዛ ሂደት ውስጥ ከዛ ሰው ጋር ባለ ግንኙነት ውስጥ ሁለታችሁ እኩል አቅም አላችሁ ወይ? እኩል ውሳኔ መወሰን ትችላላችሁ ወይ? ምክንያቱም ሁሌም የተጨበረበርክ እንደሆነ የምታውቀው ያነኛው ሰው ከአንተ በላይ እንደሆነ እየተሰማ ይሄዳል። ስለዚህ አንተ የዛን ሰው ሐሳብ፣ የዛን ሰው ስሜት፣ የዛን ሰው ፍላጎት ማሳካት እንዳለብህ እየተሰማ ነው የሚመጣው። ይሄ ሁሉ እንቅስቃሴ ምንድነው? አንተን በቁጥጥር ውስጥ ማድረግ የሚደረግ ጥረት ነው። አንተን በቁጥጥር ውስጥ ማድረግ የፈለኩት ደግሞ እኔ በማስበው መንገድ አንተ እንድትሄድ ስለምፈልግ ነው። ስለዚህ የራስን ሐሳብ፣ የራስን ፍላጎት፣ የራስን እውነታዎች፣ ትውስታዎች ሁሉ መተው አለብህ ማለት ነው። እንደዛ ካልተውክ እኔ በምፈልገው መንገድ ልትሄድ አትችልም። ለምንድነው ሰው ይሄን ያህል መቆጣጠር ሌሎችን የሚፈልጉት ብለህ ልትጠይቅ ትችላለህ። በጣም ቀላሉ ነገር እሱ ነውና እንዲሁም አንድ ምሳሌ እየሰጠው ነበር የሆነ ፕሮግራም ላይ። ወፍ ለማርባት 2 መንገዶች ነው ያሉት። አንዱ ወፍ የምታረባበት መንገድ ቤት ውስጥ ጎጆ ሰርተህላቸው ቁልፍ አዘጋጅተህ ምግብ ብቻ እየሰጠህ እንዳይበሩ አድርገህ ዘግተህ ወፍ ማርባት ትችላለህ። ሌላኛው ነገር ደግሞ ሲበሩ ነው ተመልሰው የሚያርፉበትን ጎጆ አድርገህላቸው ነፃነት ፈቅደህላቸው ማድረግ ትችላለህ። አሁን ነፃነት ማለት አንድን ሰው ነፃ ካረከው ከበረረ ላይመለስ የሚችልበትን ሪስክ አደጋ እየወሰድክ ነው። ስለዚህ እነዚህ ማኒፕሌት የሚያደርጉ ሰዎች ያንን አደጋ መውሰድ ነው የማይፈልጉት። ስለዚህ አይለቁም። ግንኙነቱ በእነሱ ቁጥጥር ውስጥ እንዲሆን ይፈልጋሉ። ለምን ካልከኝ አንተን ከለቀቁ እኔ ከባድ አደጋ ውስጥ እገባለሁ። ምክንያቱም እኔ እንደምፈልገው አንተን ማድረግ አልችልም ነው። እኔ እንደምፈልገው ማላረግ ከሆነ ደግሞ አንተ የራስህ ሐሳብ፣ የራስህ ፍላጎት ካለ ከኔ ጋር ምን ልታረገኝ ነው? ልትቃወመኝ፣ ልትገዳደረኝ ነው። ስለዚህ አደጋ ውስጥ ነኝ። ግን ሁሉንም ነገር በቁጥጥር ውስጥ ማድረግ የሚፈልጉ ሰዎች ናቸው ጋዝላይተር የሚሆኑት መጨረሻ ላይ። ለዛ ነው ናርሲስቲኮች ብዙ ጊዜ ጋዝላይተር የሚሆኑት። ባይዘዌ ከሀገር መሪ ጀምሮ ስራ ቦታም ላይ፣ ትዳር ውስጥ፣ በማህበራዊ ግንኙነት በየትኛውም ቦታ ጋዝላይቲንግ ይፈጽማል። ጋዝላይቲንግ ዋናው ነገር ምንድነው? የሰዎችን ኦቶኖሚ ብቻ ራሳቸውን ችለው የቆሙ ፍጡር መሆናቸውን ማመን አለመፈለግ እንዳለ ያሳያል። ለምሳሌ ስራ ቦታም እኮ ጋዝላይቲንግ አለ ካልን ያነሰው ኤምቢኤም ማለት ማለት የስራ ህጉን አይቶ የመተዳደር መብት አለው። እንደዛ ግን አይሆንም። ለምሳሌ ብዙ ጊዜ አንዳንድ ሴቶች ጥቃት ሲደርስባቸው ስራ ቦታ ላይ ቀድሞ ይናገራሉ። ለምሳሌ የጾታ ትንኮሳ ያደረጉና የጾታ ትንኮሳ ካደረጉ በኋላ ግን ቀድሞ ስሟን በማጥፋት ሴት ነኝ እየፈለገች ነው ምናምን፣ አለባበሷን ተመልከቱ፣ ያለውን ነገር እዩ፣ በጣም እያስቸገረች ነው ብለው ሰውን ሁሉ መጀመሪያ ምን ያደርጉታል? አእምሮውን ይበርዙታል ማለት ነው። ጋዝላይቲንግ ማለት አንተ እውነታን እንዳታይ የራስ እውነትና አስተሳሰብ እንዳይኖርህ ጥቃት ማድረስ ነው። ስለዚህ በጣም በዚህ ላይ የተካኑ ሰዎች አሉ። ፕሮፓጋንዳ ብንወስድ ለምሳሌ በሀገር ደረጃ መሪዎች የሚጠቀሙት ነገር ይሄ ነው። በቃ ህብረተሰቡ የራሱን አእምሮና ሀሳብ ተጠቅመው እንዳያገናዝብ እንዲሆን ማድረግ ማለት ነው። እውነትንና ውሸትን ኢትዮጵያውን እያደገች ነው ብሎ በጣም ሲነግሩህ
ኦኬ አንተ ከምታምነው እምነትና ከምታየው እውነታ ጋር የሚጋጭ ነገር እንኳን ሲሆን በየቀኑ ግን ያን ነገር ሲደጋገም ባይዘው ጋዝ ላይተሮች የሚያደርጉት አንድ ትልቁ ነገር ነው። አንድ ነገር ደጋግሞ መናገር። ደጋግሜ የምነግርህ ከሆነ እውነታውን እየተጠራጠርክ ትመጣለህ። ይሄ ነገር እውነት አይደለም እንዴ እኔ ያስኩት እውነት ስህተት ይሆን እንዴ ማለት ይጀምራል። ስለዚህ የማሰብ አቅም እየተዳከመ ራስህን ችለህ እውነትን የማየት አቅም እየተዳከመ ይመጣል። ከሀገር መሪ እስከ ትዳር እስከ ጓደኝነት ጋዝ ላይት ሊደረግ ይችላል። ቴክኒኮቹ ደግሞ በጣም ውስብስብ በጣም የሚገራርሙ ቴክኒኮች አሉ። አንዱና ዋነኛው ነገር ግን ደጋግሞ መናገር። አንድ ነገር በጣም ሲደጋገም እውነትን እንድትጠራጠር ትሆናለህ። እንዴት ነው አንድ ሰው ራሱን ከመጠራጠር ሊድን የሚችለው? ጤናማ ስሜት ነው ራሳችን መጠራጠር። ግን ምንድነው የሚመስለኝ እኔ አሁን ምንድነው ይሄ የሰልፍ ኮንፊደንስ ሙቭመንቱ ራስን ሙሉ ለሙሉ ማመን አለብህ የሚለው ነገር ስህተት ነው። ምክንያቱም ራስን ሙሉ ለሙሉ የምታምነው አልሳሳትም ብለህ የምታምን ከሆነ በጣም አደገኛ ነገር ነው። በሆነ ደረጃ ራሳችን መጠራጠር አለብን። ሰልፍ ኮንፊደንስ ወይም በራስ መተማመን የሚለው ሀሳብ ራሱ ከጥርጣሬ ነፃ መሆን ማለት አይደለም። ራስን መውደድ የሚለው ሀሳብ ራሱ በጣም ያላግባብ የተተረጎመ ነገር ነው ብዙ ስናየው እና አይ ቲንክ ራስን መጠራጠር የሚለው ሀሳብ በሆነ ያህል ደረጃ ሊኖር ይገባል። ካልሆነ ለምሳሌ ለምን መሰለህ ካልሆነ በትዳር ውስጥ ለምሳሌ ስትገብተህ እኔ ሙሉ ለሙሉ ትክክል ነኝ ካልኩኝ በጣም አደገኛ ባል ነው የምሆነው። ምክንያቱም ኦኬ እኔ የተሳሳትኩ ከሆነ ምንድነው ያለው ነገር የሚለውን ነገር ለማየት ፍቃደኛ መሆን አለብን። ግን ራስን መጠራጠር ስሜቱ በየቀኑ እንቅስቃሴ ውስጥ ሙሉ ለሙሉ የተቆጣጠረ ስሜት ራስን መጠራጠር ከሆነ አደገኛ። አንድ ስሜት ህይወታችን የሚመራው ከሆነ ነው አደገኛ። ትልቁ ነገር እንደውም ማሰብ አለብን ሲባል ማሰብ ማለት ምክንያትና መረጃ እያስቀመጥክ ነገሮችን መገምገም ማለት ነው። በራስ መተማመን የምንለው ነገር ደግሞ መኖር አለበት በህይወት ውስጥ። አንድ ስሜት ከሌላኛው ጋር አብሮ መምጣት አለበት ተባብለናል። በራስ መተማመን ማለት ደግሞ አላጠፋም ወይም ደግሞ ችግር ውስጥ አልገባም ወይም ደግሞ ሁሉን ነገር እችለዋለሁ ማለት አይደለም። በራስ መተማመን ማለት ምንም ነገር ኢን ላይፍ በህይወቴ ውስጥ ቢመጣ የኔ ህይወት እስከሆነ ድረስ በእኔ መንገድ ባሄድ እንኳን እኔ የምሰጠውን ምላሽ መቆጣጠር እችላለሁ ብሎ ማመን ነው። ስለዚህ ሪስፖንሲቢሊቲ ስንል ራሱ ቃሉ ሪስፖንድ ለማድረግ ኤብል መሆን ማለት ነው። ምላሽ ለመስጠት እንደዚህ ቃላቶችን ራሱ ሰልፍ ኮንፊደንስ መተማመን ስንል መመካት ማለት አይደለም። እኔ ባለኝ ነገሮች አለኝ ብዬ በማምነው ነገር እተማመናለሁ ወይ? ለምሳሌ ግን ያለኝን ነገር ማወቅ አለብኝ። የኔ የሆኑትን ነገሮች ማወቅ አለብኝ። አሁን ትልቁ ችግር ሰዎች በራስ መተማመን የሚጎላቸው ያላቸውን ነገር ባለማወቅ። ችግሩ ምንድነው? ወይ ሰው አይነግርህም ወይ ደግሞ አንተ ራሱ ቁጭ ብለህ ራስን ምንድነው ያለኝ ነገር እያልን አንጠይቅም። ስለዚህ ያለንን ነገር አናውቀውም። አብዛኛው ሰው የሚያውቀው የሌለውን ነገር ነው። ያለውን ነገር እንኳን የሚያውቀው ሲጠፋ ነው። አሳዳጊዎች ባይዘው ልጆቻቸውን ጋዝ ላይት በማድረግ በጣም አንደኞች ናቸው። መቆጣጠር የሚለው ሀሳብ የሚመጣው ራሱ እኔ ነኝ የልጄን ዕጣ ፈንታ የምወስነው በሚለው ብለን እናምናለን። አሳዳጊዎች ሮንግ። የልጃችን ዕጣ ፈንታ የሚወሰነው በእኔና በእኔ ብቻ አይደለም፣ የብዙ ነገሮች ውጤት ነው ልጆችን ዕጣ ፈንታ የሚወስነው። አሳዳጊ መሆን ማለት ልጅ ራሱን እንዲችል አስተዋጽኦ ማድረግ ብቻ ነው። ከዛስ ልጁ መጥፎ ቢሆን ያሳዳጊው ሙሉ ለሙሉ ጥፋት ነው ማለት አይደለም። የብዙ ነገሮች አስተዋጽኦ። አሳዳጊዎች ትልቅ አስተዋጽኦ አላቸው ልጅን ህይወት በመቅረጽ። ኦሬዲ አንድ ሰው ማኒፑሌት እንደተደረገ ካወቀ early stage ላይ ገና መጀመሪያው ነው ይሄ ሰውዬ እንደዚህ ያደረገኝ ነው እቺ ሴትዮ እንደዚህ ያደረገችኝ ነው ማኒፑሌት እየተደረግኩኝ ነው ብሎ ያ ሰው ከደመደመና ገና early stage ላይ ካወቀ መውሰድ ያለባቸው አክሽኖች ምን ናቸው? የመጀመሪያው ጤናማ ግንኙነት ውስጥ እንዳለው ነው ማወቅ እና በተቻለ መጠን ያንን ነገር ወደ ጤናማ ግንኙነት ለማስኬድ መሞከር ነው። ጤናማ ግንኙነት ሁለት ሰዎች በመከባበር የሚገነቡት ነው። አንዱ ታዛዥ አንዱ ደግሞ አለቃ ሆኖ የሚኖሩበት ግንኙነት አይደለም። የትኛውም ግንኙነት የትዳር የሚሆን የጓደኝነት የሚሆን የትኛውም ግንኙነት ሁለቱም ሰዎች ተከባብረው የሚገነቡት። ሁለተኛ ነገር ደግሞ ይሄንን ወደ ጤናማ ለማምጣት ምክንያቱም የሆነ ነገር ኮሽ ባለ ቁጥር ግንኙነቱን እያቋረጥክ ሊሆን አይችልም። ወደ ጤናማ ነገር ለማምጣት መሞከር አለበት ነው። ይሄ ነገር እያረከው ያለ ነገር እየጎዳኝ ነው። አንዳንዴ ሰዎች ማኒፑሌት የሚያደርጉን እኛ አስቀድም እንዳልከው እኛ ስለፈቀድንላቸው ሊሆን ይችላል። እኛ ባውንደሪ ስለሌለን ሊሆን ይችላል። እኛ ባውንደሪ ከሌለን ሌሎች ሰዎች እንደፈለጉ እኛን ማድረግ ይችላሉ ማለት ነው። ስለዚህ ገደብ ካላስቀመጥ ጥፋቱ የነዛ ሰዎች ያንን ገደብ አልፎ መጥቷል ትላለህ እንጂ አንተ መጀመሪያውን ገደቡን ራሱ አላስቀመጥከውም። የባውንደሪ ሚስኮንሴፕሽን ነገር አብዛኛው ሰው ባውንደሪ ያስቀመጠ ይመስላል። ባውንደሪ አላስቀመጠም። ባውንደሪያችን ምን ማለት እንዴት ነው ማስቀመጥ የምንችለው? ወይስ ምንድነው ባውንደሪ ራሱ? ባውንደሪ ማለት ገደብ። ሰዎች አንተኔን በምን መንገድ ማስተናገድ እንዳለብህ ያስቀመጥኩት ህግና ደንብ ማለት ነው።
ያን ህግና ደንብ ደግሞ ግልጽ አድርጌ ልነግርህ ያስፈልገኛል አንደኛ። ሁለተኛ ነገር ደግሞ ያንን ህግና ደንቦች ስታልፍ ቅጣት ሊኖረው ይገባል፣ ምላሽ ሊኖረው ይገባል። ለምሳሌ አንድ ሴት ባሌ እንዲመታኝ አልፈልግም የሚል ባውንደሪ ካስቀመጠች ጥያቄው ምንድነው? ባሌ ሲመታሽ ምን ታደርጊያለሽ ነው ጥያቄው። አይ በቃ እንግዲህ አትምታኝ እለዋለሁ ካለች ይሄ ባውንደሪ አይደለም። ባውንደሪ ማለት ገደብ ነው። ያነ ገደብ ሲታለፍ የምትሰጠው ምላሽ መኖር አለበት። ያለ ምላሽ ባውንደሪ የለም። አሁን እዚህ ጋር ነው ትልቁ ሰው ያለው። ሰዎች እንዲሰድቡኝ አልፈልግም። ከሰደቡ ምን ታደርጋለህ? ከሰደብኩ ምን ታደርጋለህ? ትልቁ ጥያቄ እሱ ነው። ሪአክሽን ምንድነው? የምትሰጠኝ ምላሽ ምንድነው? ያኔ ነው ባውንደሪ የሚሆነው። አብዛኞቻችን ባውንደሪ ሲሆን ያለን ሰጀሽን ያለን፣ እባክህን በዚህ መንገድ ተንከባከበኝ፣ በዚህ መንገድ ቅረበኝ እኔን እያልኩኝ ነው ያለሁት። እሱ ባውንደሪ አይደለም። ሰውን ማመን ማለት እኮ በጣም ይሄን ሐሳብ ነገር ሰውን ማመን ማለት እኔ አንተን ሳምነህ መቼም አታጠፋም እያልኩኝ አይደለም። ሰውን ማመን ማለት እሱ አያጠፋም፣ አይሳሳትም፣ እኔ ላይ መጥፎ ነገር አያደርግብኝም ማለት አይደለም። ሰውን ማመን ማለት ሆን ብሎ እኔ ላይ መጥፎ ነገር አያደርግብኝም ማለት ነው። ሰው ማመን አልፈልግም የሚሉ ሰዎች የመጀመሪያ ትልቁ ችግራቸው ማንን ማመን እንዳለብኝ አላውቅም እያሉ። ባውንደሪ ማስቀመጥ አለብን። ኮመን የሆነ በቃ ይሄ ባውንደሪ ያስፈልጋል የምትለው ለሁሉም ሰው መቀመጥ ያለበት አንድ ምን ሊሆን ይችላል? ክብርህን አልፎ የሚመጣን ሰው ማስቆም አለብህ ሁሌም። ባውንደሪ ለምንድን ነው የሚያስፈልገው ካልከኝ እኮ ሰዎች ሁሌም በምትፈልገውና በጥሩ መንገድ ብቻ እንደማይንከባከቡ ስህተት እንደሚሰሩ ማሳያ ነውና ስህተታችሁ ነው ይሄ ብለህ ማስቆም መቻል ማለት ነው። ስለዚህ ባውንደሪ ያስፈልጋል ለሁሉም ሰው። ግን በጣም ብዙ ባውንደሪ እያስቀመጥኩኝ ከሆነ ጤናማ ያልሆነ ግንኙነት ውስጥ መሆኔን ማሳያ ነው። አንድ ሰው ማኒፑሌት ተደርጎ የሆነ ሰዓት ላይ መንቃቱ አይቀርም። ማኒፑሌት ከተደረገ በኋላ መውሰድ ያሉባቸው አክሽኖች ምን ናቸው? በጣም ቆንጆ ጥያቄ ነው። የመጀመሪያው ነገር ራሱን ችሎ መቆም መለማመድ አለበት። የራሱን ውሳኔ በራሱ መወሰን፣ የራሱን ስሜት ማዳመጥ፣ የራሱን እይታዎች ማወቅ፣ ራስን ችሎ መቆምን መለማመድ አለበት። የመጀመሪያ ነገር እሱ ነው። ሌላ ሁለተኛ ነገር በጣም ማኒፑሌት የሚያደርጉን ጋዝላይት የሚያደርጉን ሰዎች፣ ናርሲስቲክ የሆኑ ሰዎች ወይም ዳርክ ፐርሶናሊቲ ትሪያድ ያላቸው ሰዎች፣ ሳይኮፓት፣ አንቲ ሶሻል የምንላቸው ሰዎች በጣም የሚያደርጉት መረሳት የሌለበት በተለይ አድማጮች፣ ተመልካቾች በደንብ ማወቅ ያለባቸው ነገሮች፣ ጥቃት የሚያደርስብህ ሰው ከአንተ ላይ ጥቃት ከማድረሱ በፊት አንተን ወሳኝ ከሚባሉ የህይወት አጋሮቹ ይነጥልሃል። ከቤተሰብህ፣ ከጓደኞችህ፣ በቅርብ ከምትወዳቸው ሰዎች በሙሉ ይነጥሉሃል። ስለዚህ ራሳቸውን ችለው መቆም ብቻ ሳይሆን ግንኙነታቸውን ማደስ አለባቸው። ከሚወዳቸው ሰዎች ጋር የነበራቸውን ግንኙነት ማደስ አለባቸው። ከአጋሮቻቸው ጋር የነበራቸውን፣ ከቤተሰቦቻቸው ጋር፣ ከጓደኞቻቸው ጋር የነበራቸውን ግንኙነት ማደስ አለባቸው። ወደ ስራ ቢመለሱ ጥሩ ነው። ወደ መኖር ቢመለሱ ጥሩ ነው። የሚያስደስታቸውን ነገር ማድረግ ቢጀምሩ፣ ህይወታቸውን መኖር ቢጀምሩ፣ የራሳቸውን ዓላማ፣ የራሳቸውን ነገሮች በደንብ ለይተው መኖር ቢጀምሩ ጥሩ ነው። እንደዚህ መሆን ሲጀምር የራስን ነገርን ይዘህ መውጣት ይጀምራል። የራስን ነገር ይዘህ መውጣት ስትጀምር በራሱ ጥሩ እየሆነ ይመጣል። ከዛ ነገር በቃ እዚህ ጋር መቆም አለበት ብለው በራሳቸው መቆም ሲጀምሩ የሚያጋጥሟቸው ደግሞ ቻሌንጆች ደግሞ አሉ። ፋይናንሻል ቻሌንጅ አለ። እንደገና ኢቨን ኢሞሽናል የሆኑ ቻሌንጆች አሉ። ኢሞሽናቸው እንዴት አድርገው ኮንትሮል ማድረግ እንዳለባቸው አያውቁም። እነሱንሳ እንዴት ነው ሃንድል ማድረግ ምን? ራሳቸውን ችሎ መቆም አለባቸው ስንል የመጀመሪያው ራስን ችሎ ለመቆም ራሱ ብዙ ተግዳሮቶች ይገጥማቸዋል። እንዳልከው በስሜት ራስን ችሎ መቆም፣ በፋይናንስ ራስን ችሎ መቆም፣ በኮሚኒኬሽን በራስ ራሴን ችዬ ራሱ መቆም እችላለሁ የሚለውን ሀሳብ ራሱ መጠራጠር ውስጥ ሊገቡ ይችላሉ። ይሄ የሆነው ግን ከደረሰባቸው ጥቃት አኳያ እንደሆነ እንዲያውቁ ፈልጋል እንጂ እነሱ በሆነ የህይወት እንቅስቃሴ ውስጥ ራሳቸውን ችለው ሲኖሩ የነበሩ ሰዎች ናቸው። ስለዚህ ምንድነው የሚሻለው? ካስፈለገ የስነ ልቦና እርዳታ የሚያስፈልጋቸው ሰዎች አሉ፣ እርዳታ ያስፈልጋቸዋል። ግን አንዱና ትልቁ ነገር ሐሳቦቻችን ምክንያታዊ እንዳልሆኑ፣ በተለይ የሐሳብ ትግል አለባቸው እነዚህ ሰዎች። የሐሳብ ትግሉ ምንድነው? የተነገራቸው ሐሳብ በሙሉ እውነት እንዳልነበር፣ ግማሹ ስህተት እንደሆነ፣ ከዛም ውጭ ደግሞ በምክንያታዊነትና በማስረጃ ደግፈን ይሄ ትክክል አይደለም፣ ይሄ ተገቢ አይደለም እያልን ማቆም ያለብን ነገሮች አሉ። ስለዚህ ትግል አለው። ትግሉ ብቻችን የምናደርገው ትግል አለ። ብቻችን የምናደርገው ትግል ምንድነው? ሐሳቦቻችን መጻፍ። ለምሳሌ የጻፍካቸውን ሐሳቦች እውነተኛ ናቸው ወይ ያልክ መገምገም። ሁለተኛ ነገር ስሜትህን ደግሞ መቀበል መቻል። ምክንያቱም ስሜት እውነት ነው አይደለም አይነት አይደለም። መጀመሪያ ስሜቱ ነው ሲመጣ በራሱ ሊስተናገድ ይገባዋል ያልክ መቀበል መቻል። የሰዎች እርዳታ ያስፈልጋል። ጓደኛ ማግኘት፣ ቤተሰብ ማግኘት ያስፈልጋል። ቪዲዮዎች ማየት፣ ራስን እንደገና መልሰህ እንዴት መገንባት እንዳለብህ መማር ያስፈልጋል። በእነዚያ ሂደቶች ውስጥ በደንብ አንድ ባንድ እየሰራ መምጣት ይችላል። ራስን መንከባከብ፣ ከራስ ጋር ያለህን ግንኙነት ማስተካከል።
ምክንያቱም ያደረጉት ምን መሰለ ጋዝ ላይቶች አንተ ከራስ እንድትርቅ ነው የሆንከው። የራስን ነገሮች በሙሉ እየተውክ ስትሄድ ከራስ በጣም ርቀሃል። ማን እንደሆንኩ ነው እኮ የጠፋኝ ነው የሚሉ እኮ ሰዎች መጣው እኮ ምንድነኝ ማን ነኝ እኔ ኢቭን ምኖረው ለምንድነው አላማዬ ምንድነው የሚለው ሁሉ ነገር ሁሉ ተምታት። ምክንያቱም ከራስ በጣም ርቀሃል። ስለዚህ ትንሽ ቀስ እያልክ ወደ ራስ የመመለስ ሂደት ውስጥ ነው ያለው። ጊዜ ይፈልጋል፣ ትዕግስት ይፈልጋል። ግን ህይወት በጋዝ ላይተሮች ውስጥ ሆኖ ከመኖር በጣም 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 በብዙ ጥፍ ያንን ጥቃት እያሸነፉ መኖር የተሻለ ነው። ደግሞ ማሸነፍ የምንችለው ነገር ነው።